በእኩለ ሌሊት ዳንኤልና ሉካስ በመኪናቸው ጨለማ መንገድ እያቋረጡ ነው። ሉካስ ብዙ ውሃ ሲጠጣ ስለነበረ መሽናት አስፈልጎታል። እናም ዳንኤል መኪናውን ዳር ማቆም ነበረበት። ሉካስ በቁጥቋጦዎቹ መካከል እየሸና እያለ የመኪናው ጥሩምባ በተከታታይ ከፍተኛ ድምፅ እስኪሰማ ድረስ ብዙ ጊዜ ሲነፋም ይሰማል። ሉካስ በፍጥነት ወደ መኪናው ሲመለስ ዳንኤል በሌለበት ሁሉም በሮች ተከፍተው በማግኘቱ ደነገጠ። የኋላው ዕቃ ማስቀመጫውን ሲዘጋ አንዳንድ የመቧጨር ምልክቶችን አስተውሎ ከዚያም ሉካስ መኪናው ውስጥ ገብቶ ወደ ዳንኤል ለመደወል ሲሞክር ነገር ግን ስልኩ ዳሽቦርዱ ላይ ነው። በዚያ ቅጽበት ሉካስ ድምጽ ሲሰማ ስለዚህ ዙሪያውን እየተመለከተ ምንም ነገር ባያይም ነገር ግን እየተጨነቀ ስለመጣ በሩን ሲዘጋው ይህም ሬዲዮ እንዲከፈትና እንዲደነግጥም ያደርገዋል። ሉካስ አጥፍቶት ዳንኤል የፊት መስታወቱ ላይ ከመጋጨቱ በፊት ድምጾችን መስማቱንም ቀጠለ። ዳንኤል ተጎትቶ ከመወሰዱ በፊት ለእርዳታ እየተማጸነ ከመኪናው ጀርባ አንድ ነገር ሲወድቅ ስለዚህ ሉካስ ሮጦ የዳንኤልን አስክሬንም መሬት ላይ ሞቶ አገኘው። በጣም ደንግጦ በፍጥነት ወደ መኪናው ይመለስና መንገድ ዳር የቆመ ሚስጥራዊ ሰው አስተውሎ ሰውየውን በቅጽበት የጠፋ ሲሆን ሉካስ መኪናውን ለማስነሳት በተስፋ ቢሞክርም ነገር ግን ምንም ሊሳካለት አልቻለም እና ሰውየው መስኮቱ አጠገብ ሲታይ እየጮኸ ከዚያም መኪናው በመጨረሻ ተነስቶ ሉካስ በተቻለ ፍጥነት እየነዳም ይሄዳል። ከደቂቃዎች በኋላ ሰውየውን እንደገና መንገድ ዳር አይቶ አእምሮ እየተጫወተበት እንደሆነ በማሰብ ይስቃል። ሆኖም ምንም ያህል ርቆ ቢሄድ ሰውየው መንገድ ዳር ደጋግሞ መታየቱን ቀጥሎ በድንገት በአጋንንት ፊት በረዳት ወንበር ላይ ድቅንም አለ። በከተማው ውስጥ ታይለር እና ማቲ በቫን መኪና ውስጥ አዲሱን ህይወታቸውን መጀመር እንዲችሉ እቃዎቻቸውን ማሸግም ያጠናቅቃሉ። ከመነሳታቸው በፊት ማቲ የስልክ መስመር ሳይኖር የአደጋ ጊዜ አገልግሎቶችን ማግኘትና ያሉበትን ቦታ ማጋራት የሚችል የሳተላይት መገናኛም ታነቃቃለች። ታይለርም የቅዱስ ክርስቶፈርን ሜዳሊያ በመስታወቱ ላይ ይሰቅላል። ይህም የቤተሰብ ባህል ነው፣ ምክንያቱም እሱ የመንገደኞች ጠባቂው ቅዱስ ነው። ከ6 ሳምንታት በኋላ ጥንዶቹ በሚያምር የባህር ዳርቻ አጠገብ እየተደሰቱ ሲሆን ታይለር የሙቅ ምንጮች ቦታ ሪዘርቬሽን ስላለው በቶሎ መነሳት ቢፈልግም ነገር ግን ማቲ መጀመሪያ ምግብ ለመብላት እንዲቆሙ ማሳመነችው። እንዳለመታደል ሆኖ ይህ መዘግየት በትራፊክ ውስጥ እንዲቀረቀሩና የያዙትን ቦታ እንዲያጡም ያደርጋቸዋል። በመጨረሻም ወደ አንድ ከተማ ሲደርሱ ምሽት ሆኖ ማቲ በአንድ ቤት ውስጥ ያለን ቤተሰብ ተመልክታ በእርግጥ የምትፈልገው ህይወት ያንን እንደሆነ ታስባለች። ታይለር የሻምፓኝ ጠርሙስ ሲከፍት ከሚመጣው የፍንዳታ ድምጽ በድንገት ደንግጣ የጋብቻ ጥያቄ ቀለበት ከማሳየቱ በፊት ጥቂት የአበባ ቅጠሎችን ወለሉ ላይ ረጭቶ አንዳንድ ትናንሽ የጌጣጌጥ መብራቶችን ያበራል። ታይለር ለማቲ የጋብቻ ጥያቄ ያቀረበላት ሲሆን ዋናው እቅዱ ይህንን በሙቅ ምንጮች ቦታ ላይ ለማድረግ እንደነበረም ገልጾላት ማቲ መልስ ከመስጠቷ በፊት አንድ ሰው በራቸውንም አንኳኳው። ታይለር በመስኮት በኩል ሲመለከት አንድ ባትሪ ሲበራበት ደንግጦ ሰውየው በመኖሪያ አካባቢዎች ካምፕ ማድረግ እንደማይፈቀድ ነግሯቸው በቶሎ ካልሄዱ ፖሊስ እንደሚጠራም ያስፈራራቸዋል። ማቲ አዎ አገባሃለሁ ለማለት ያንን ቅጽበት መርጣ ጎረቤቱ እየገሰጻቸው ሳለ ታይለርም ተደስቶ ጥንዶቹ ከቦታው እየሄዱ ሆቴል ለመፈለግም ይስማማሉ። ከጥቂት ጊዜያት በኋላ ታይለር ተኝቷል እና ማቲ ቀለበቱን እየተጫወተችበት እየነዳች ነው። በጣም ጨለማ በሆነው መንገድ ላይ አንድ መኪና ከበስተጀርባዋ እየነዳ መሆኑን አስተውላ ይህ ትኩረቷን መሰብሰብ አለመቻል ቀለበቱን እንድትጥለው ሲያደርጋት ስለዚህ እሱን አንስታ ወደ ሳጥኑ ለመመለስም ታቆነብሳለች። ቀና ስትል ሌላኛው መኪና ከቫኗ አጠገብ ብቅ ማለቱና ጥሩምባ መንፋቱም አስደነገጣት። እሱ ሉካስ ሲሆን እሷ ወደ ኋላ እንድትመለስ ለመንገር እጁ ማወዛወዙንም ይቀጥላል። ማቲ የሱን ማስጠንቀቂያ ሳታስተውል ስለዚህ ሉካስ ዝም ብሎ ወደፊት መንዳቱን ቀጥሎ ጫጫታው ሁሉ ታይለርን ቀስቅሶት እሷ ሌላኛውን መኪና ችላ እንድትለውም ይነግራታል። ከደቂቃዎች በኋላ መኪናው ከአንድ ዛፍ ጋር ተጋጭቶ አግኝተውት ታይለር ወደ 911 ሲደውል ማቲ ከተሽከርካሪ ውስጥ ለመውጣት እየሞከረ ያለውን ሉካስን ለመፈተሽ ትሄዳለች። ለእርዳታ ሲጠይቅ ወደ ውስጥ ተጎትቶ ተመልሶ በሩ ተዘግቶ ከዚያም ታይለር በእጅ ባትሪ ወደ መኪናው ውስጥ ሲመለከት ሉካስም መሪው ላይ ራሱን ስቶም አገኘው። በድንገት የደህንነት አየር ከረጢቱ ተነፍቶ ሉካስን ወደ ኋላ ሲገፋው ይህም የፊቱ ሌላኛው ጎን መበላሸቱንና እሱ በእርግጥ መሞቱንም ያሳያል። ይህ በእንዲህ እንዳለ ማቲ በዛፎቹ መካከል ድምጾችን ሰምታ በጀርባው ዕቃ ማስቀመጫ ላይ የጥፍር ምልክቶችንም ታያለች። በዚያ ቅጽበት ሚስጥራዊ ሰው በአቅራቢያው ታይቶ ነገር ግን ከጥቂት ሰከንዶች በኋላም ይጠፋል። ማቲ ለታይለር ስትነግረው እሱም የእጅ ባትሪውን ወደዚያ አቅጣጫ ቢያበራም ነገር ግን ምንም ሊያገኝ አልቻለም።
ፖሊስ በመጨረሻ ሲደርስ ማቲ በቫኑ ውስጥ ስትጠብቅ ታይለር ከፖሊሶቹ ጋር እየተነጋገረ እሷ ከበስተጀርባ የሰውየውን መገኘት ተሰምቷት፣ ነገር ግን ዘወር ስትል ታይለር ከእሷ ጋር ተቀላቅሎ መብራቱን ሲያበራ ይህም እዚያ ምንም እንደሌለም ያረጋግጣል። በኋላ በአንድ ሆቴል ውስጥ ማቲ ከቫኑ የፊት ካሜራ የተቀረጸውን ምስል በስልኳ እየፈተሸች፣ ሆኖም ሉካስ ወደ እሷ ሲቃረብ ቪዲዮውም ይበላሻል። በሚቀጥለው ቀን ጠዋት ጥንዶቹ ለመነሳት የተዘጋጁ ሲሆን ነገር ግን በቫኑ ላይ የጠፈር ምልክት በማግኘታቸውም ደነገጡ። ማቲ በሉካስ መኪና ላይ ያንኑ ምልክት ስታስታውስ ነገር ግን ታይለር ጉዳዩን አቃሎት፣ ከዚያ በኋላ ታይለር የሱን ተወዳጅ ተጽዕኖ ፈጣሪ ለመገናኘት ወደ ጓጓበት ወደ አንድ ትልቅ በቫን ውስጥ ህይወታቸውን ወደሚመሩ ሰዎች ስብሰባም ይነዳሉ። ይህ በእንዲህ እንዳለ ማቲ በቫን ውስጥ ያሉት አፕሎች በሙሉ በአንድ ጀንበር ወደ ጥቁር መቀየራቸውን አስተውላ ስለዚህም ትጥላቸዋለች። ታይለር ቫኑን ሲያሳይ ተጽዕኖ ፈጣሪው የጥፍር ምልክቶቹን አስተውሎ ስለዚህ ጥንዶቹ ትናንት ማታ ምን እንደተፈጠረም ያጋራሉ። ሰውየው በደህንነት ማደርና መታጠቢያዎቹን መጠቀም በሚችሉበት 24 ሰዓት የሚሰራ ጂም የመኪና ማቆሚያ ቦታዎች ላይ እንዲያቆሙ መክሯቸው ወንዶቹ እያወሩ ሳለ ማቲ ለእግር ጉዞ ሄዳ አንድ ሰው የሃይማኖት በራሪ ወረቀትም ሰጣት። ወደ ቆሻሻ መጣያ ልጥለው ብትቃረብም ነገር ግን በራሪ ወረቀቱን የሰጣት ሰው ሲመለከታት አስተውላ ስለዚህ በምትኩ ኪሷ ውስጥ ማስቀመጠችው። በአንድ ሰሌዳ ላይ ማቲ በርካታ የጠፉ ሰዎች ማስታወቂያዎችን አስተውላ በስዕሎቹ መካከል በሆዱ ላይ የጠፈር ምልክቶች ያሉት የአንድ ሰው ስዕልም አለ። በዚያ ቅጽበት በመንገድ ላይ ከ20 ዓመታት በላይ ስትኖር የቆየችው ዳያን ቀርባት ማቲ ታይለር በጣም ደስተኛ እንደሆነ እሷ ግን እስካሁን ይህን ህይወት መላመድ እንዳልቻለች ስትናገር ስለዚህ ዳያን ይህ የተለመደ እንደሆነ ታረጋግጥላታለች። ማቲ ትናንትና ማታ የሆነውን ስታጋራ ዳያን ደንግጣ መኪናውን ማቆሟንም ትጠይቃለች። የማቲ በፍርሃት የተሞላ ፊት መልሱን ሰጥቷት ዳያን ጸጥ ካሉ መንገዶች እንድትርቅና በሌሊት እንዳትነዳም ነገረቻት። ማድረግ ካለባት ደግሞ በፍጹም መቆምም የለባትም። ማቲ ወደ ቫኑ ስትመለስ ታይለር የጥፍር ምልክቶቹን እንዳጠፋቸውም አውቃ በዚያ ምሽት ጥንዶቹ የቫን ፓርቲውን ተቀላቅለው ታይለር እየተዝናና ሳለ ማቲ በስብሰባው መካከል ሚስጥራዊውን ሰው ያየችም ይመስላታል። ታይለር እንድትደንስ በማድረግ ትኩረቷን ሰብስቦላት ከፓርቲው በኋላ ጥንዶቹ የተጽዕኖ ፈጣሪውን ምክር ለመከተል ወስነው ወደ አንድ ጂምም ይሄዳሉ። ታይለር ጥቂት ቆየት ሲል ነገር ግን ማቲ ከመታጠቢያዋ በኋላ ወደ ቫኑ ትመለሳለች። በአንድ ነጭ መኪና ውስጥ ሁለት ወንዶች እየተመለከቷት እንደሆነ አስተውላ ይህ ትኩረትን መሰብሰብ አለመቻል በአንድ የጭነት መኪና እንድትገጭ አቃርቧት እንደ ዕድል ሆኖ እሷ መትረፍ ችላ ነጩ መኪና ሲሄድ መጓዟንም ትቀጥላለች። ወደ ቫኑ ልትደርስ ስትል ድምፅ ሰምታ ዙሪያዋን ብትመለከትም ነገር ግን ምንም አታገኝም። እንደምንም እንደተንቀሳቀሰ ለማወቅ እንደገና ወደ ቫኑ ዞራ የመኪና ማቆሚያ ቦታው መብራቶች ብልጭ ድርግም ሲሉ ማቲ ወደ ቫኑ ፈጥና ከበስተጀርባዋ የእግር ኮቴዎችን ትሰማለች። እንደገና ዘወር ስትል ምንም ነገር አታይምና ቫኑ በበለጠ ርቀት ላይም ይታያል። የተደናገጠችው ማቲ በተቻለ ፍጥነት ሮጣ በዚያ ጊዜ ውስጥ መግባት ችላ ከዚያ በኋላ የፊት ካሜራውን ፈትሻ በዙሪያው ምንም እንደሌለ ማረጋገጠች። በዚያ ቅጽበት በመንገዱ ላይ ከነበረው ምሽት አዲስ የፊት ካሜራ ቪዲዮ በስልኳ ላይ መልእክትም ይደርሳታል። በዚህ ጊዜ ምስሉ አልተበላሸም። ሚስጥራዊም ሰው በሉካስ መኪና ውስጥንም ያሳያል። በድንገት የቫኑ አላርም መጮ ሲጀመር ማቲም አጥፍቶት ከዚያም መብራቶቹ ብልጭ ድርግም ማለት ሲጀምሩ ስለዚህ ማቲ የፊት ካሜራውን እንደገና ፈትሻ ነገር ግን ስክሪኑ ሙሉ በሙሉም ጨለመ። የአንድ በር መከፈት ስትሰማ ዘወር ብትልም ነገር ግን ቫኑ አሁንም የተዘጋ ነው። ማቲ ስክሪኑን እንደገና እስኪሰራ ድረስ ነካክታው ስክሪኑ እንደገና ከመጨለሙ በፊት ሚስጥራዊውን ሰው በመኪና ማቆሚያ ቦታ ላይ በማየቷም ትደነግጣለች። ከተጨማሪ መነካካት በኋላ የሰውየው የአጋንንት ፊት ታብሌቱ ላይ ይታይና ማቲም ጮሃ አንድ ነገር ደጋግሞ ሲመጣው ቫኑ እየተንቀጠቀጠ የተደናገጠችው ማቲ ወደ ውጪ ለመመልከትም በፍጥነት መስኮቶቹን ብከፍትም ነገር ግን ምንም አይታይም። ከዚያም ለታይለር እንዲመለስ በአስቸኳይ የጽሑፍ መልእክት ልካ የቫኑ ጀርባ ሲከፈት ማቲ የመቀመጫ ቀበቶውን አስራ ሞተሩን ለማስነሳት ብትሞክርም ነገር ግን ምንም ሊሳካ አልቻለም። በድንገት በሩ ተዘግቶ ሰውየው በቫኑ ጀርባ ላይም ይታያል። ማቲ መውጣት ብትፈልግም ነገር ግን የመቀመጫ ቀበቶ በደረቷ ላይ ጠብቆ ይህም ለመተንፈስ አስቸጋሪ አደረገው። ከዚያም ሰውየው ሊያንቃት አስፈሪ እጆቹን በአንገቷ ላይ አድርጎ በመስታወቱ ውስጥ ማቲ አስቀያሚ ፊቱንም አይታ ሰውየውን ለማጥቃት ብትቀደው ነገር ግን በእርግጥ እሱን የሚጎዳው የታይለር ሜዳሊያ ነበር። ይህም ማቲ ከቫኑ እንድትወጣና ምን እንደተፈጠረ ለመንገር ከታይለር ጋር እንድትገናኝ አስችሏት። ታይለር ቫኑን ሲፈልግ ማቲ ሜዳሊያውን መሬት ላይ አግኝታ የተቃጠለ ጠርዝ እንዳለውም ታስተውላለች።
አሁን ታይለር ማንንም አያገኝምና ቫኑ ካልተንቀሳቀሰ የፊት ካሜራውንም አይቀዳም። ስለዚህ ማቲ ታሪኳን ለማረጋገጥ የመንገዱን ምስል ስታሳየው እንዳለመታደል ሆኖ ሚስጥራዊ ሰው በሉካስ መኪና ውስጥ ከእንግዲህም አይታይም። በሚቀጥለው ቀን ጉዞ ቀጥሎ ጥንዶቹ በአንድ ትንሽ የመታሰቢያ ዕቃዎች መንደር ውስጥም ይቆማሉ። ማቲ ሃውንትድ ሃይዌይስ ኦፍ አሜሪካ የአሜሪካ የተረገሙ አውራ ጎዳናዎች የተሰኘ መጽሐፍ አግኝታ መንገደኞች እርስ በእርሳቸው ለማስጠንቀቅ ስለሚጠቀሙበት የምልክት ስርዓትም ትማራለች። ከነዚህ ምልክቶች አንዱ የጥፍር ምልክት ነው። ትርጉሙም እዚህ ደህንነት የለም ማለት ነው። ጥንዶቹ ከመደብሩ ሲወጡ ምልክቱ ቫኑ ላይም ተመልሷል። በኋላ መንገድ ላይ ማቲ በሆዱ ላይ የጥፍር ምልክት ያለበትን ስዕል ምልክት በአንድ ትልቅ ታብሌት ላይ ማይታ በዚያ ምሽት ጥንዶቹ ቫኑን በጫካ ውስጥ አቁመው ማቲ በኢንተርኔት ላይ ስለ ምልክቶቹ ምርምር አድርጋ ብዙ የተበላሹ መኪናዎችን ስዕሎችም ታገኛለች። በሆዱ ላይ የጥፍር ምልክት ስላለው ስዕል የሚገልጽ አንድ ጽሑፍ ቀጥተኛ ትርጉሙ ደህንነቱ ያልተጠበቀ ሰው እንደሆነ ሲናገር፣ ነገር ግን አብዛኞቹ ሰዎች ትርጉሙ ተሳፋሪው የተባለው መንፈስ እንደሆነም ያስባሉ። ሶስቱ ጭረቶች ብቻቸውን ተሳፋሪው አቅራቢያው መሆኑንም ያሳያሉ። ድረገጹ ከተሳፋሪው ጋር ስለሚገናኙ ሰዎች ታሪኩም ያሉት ሲሆን እሱ መንገደኞችን የሌሉ ነገሮችን እንዲያዩ በማድረግ እንደሚያሰቃያቸውም ይናገራል። ታይለር ፕሮጀክተር እንዳዘጋጀ ለማሳየት የማቲን ንባብ አቋርጦ ፊልም እያዩ ሳለ አለቃው ደውሎለት የተሻለ ደሞዝ ያለው ስራውን እንደመለሰለት፣ ነገር ግን አሁን ስራውን በፈለገበት ቦታ ሆኖ መስራት እንደሚችልም ሲገልጽላት ማቲ በሐሳቡም አልተደሰተችም። ታይለር ቀለበቱን እንዳደረገችውም አስተውሎ፣ ስለዚህ በመጨረሻ እሷ የቫን ህይወትን እንደማትወደውም ታምናለች። ያደገችው በጉዲፈቻ ቤቶች እየተዘዋወረች ስለነበር አሁን የተረጋጋ ህይወት ትፈልጋለች። ታይለር ወደ ከተማ የመመለስና እንደገና በጠረጴዛ የመታሰርን ሐሳብ ስለሚጠላው ክርክር ውስጥ ገብተው ክርክራቸውን ፕሮጀክተሩ እንግዳ ድምጽ በማውጣቱ ተቋርጦ፣ ስለዚህ ታይለር የቴክኒክ ብልሽት እንደሆነ በማሰብ ፊልሙንም አቆመው። ከዚያም መብራቶቹ ጠፍተው ፊልሙ እንደገና መጫወት ጀመሩ። አሁን ግን ከስክሪኑ በስተጀርባ አንድ ሰው ቆሟል። አንድ አስፈሪ ፊት ቀስ እያለ ወደ ጨርቁ ሲጠጋ፣ ስለዚህ ታይለር ጨርቁን ቢጎትተው ነገር ግን ምንም አያገኝም። በጫካው ውስጥ ድምጾች ሰምተው፣ ስለዚህ ማቲ ዙሪያውን ለመመልከት ፕሮጀክተሩን እንደ እጅ ባትሪም ትጠቀምበታለች። የተዋናዩ ምስል በአጋንንት ፊት በሚጮህ ተሳፋሪው ላይም አርፎ ጥንዶቹ ወደ ቫኑ ለመመለስ ሮጠው ተሳፋሪው ጣሪያውን ሲደበድብ ይሰማሉ። ቫኑ ለብዙ ደቂቃ ተንቀጥቅጦ ጥንዶቹ እስኪቆም ድረስም እርስ በእርሳቸውም ተቃቅፈው መውጣት ቢፈልጉም ነገር ግን ታይለር ቁልፎቹን ሊያገኛቸው አይችልም። ስለዚህ እሱ ውጪ ጥሏቸው መሆን አለበት። ታይለር ዱላ በእጁ ይዞ መሬቱን ለመፈለግ ከቫኑ ቢወጣም ነገር ግን ምንም ማግኘት አልቻለም። በዚያ ቅጽበት ቁልፎች ሲያቃጭሉ ድምጽ ሰምቶ ድምጹን ተከትሎ ወደ ጫካው በመግባት በአንድ ቅርንጫፍ ላይ ተሰቅለውም አገኛቸው። ልክ እንደጨበጣቸው ተሳፋሪው በላዩ ላይ ዘሎ ነገር ግን በፍጥነት ይጠፋና ታይለር አንዳንድ ድንጋዮችን ብቻም እያየ ልትወስደው መታም አብረው ወደ ቫኑ ይሮጣሉ። ከዚያ በኋላ ጥንዶቹ ወደ ቅርብ ከተማ ነርተው በአንድ ምግብ ቤት ውስጥ ተደብቀው ማቲ ለታይለር የምልክት ስርዓት ያለበትን መጽሐፍ አሳይተው ሉካስን ለመርዳት ከሞከሩበት ጊዜ ጀምሮ ተሳፋሪው እየተከተላቸው እንደሆነም ታስረዳዋለች። በምልክቱ ምክንያት ታይለር ቫኑን መተው ወይም ማቃጠል እንዳለባቸው ያስባል። ነገር ግን ማቲ ተሳፋሪው ከተሽከርካሪው ጋር ሳይሆን ከነሱ ጋር የተገናኘ እንደሆነ ታስባለች። ከዚያ ማቲ ለመታጠብ ወደ መጸዳጃ ቤት ሄዳ ግድግዳ ላይ ያለው ምልክትም አንድ ሐሳብ ሰጣት። በፍጥነት ወደ ጠረጴዛው ተመልሳ ታይለርን ተጨማሪ መረጃ ሊኖራት ስለሚችል ዳያንን መፈለግ እንዳለባቸውም ትነግረዋለች። ታይለር አሁን መነሳት ሲፈልግ ነገር ግን ማቲ ዳያን በሌሊቱ እንዲነዱ እንደማትፈልግ ስለዚህ መጠበቅ እንዳለባቸውም አስረዳችው። ጠዋት ላይ ጥንዶቹ እንደገና መንገድ ላይ ናቸውና የአደጋ ጊዜ ቡድን የመኪና አደጋ የሞተውን ሰለባ ሲንከባከብም ያሉ። ፀሐይ መጥለቅ ስትጀምር መኪና ጎማ ስለሚተነፍስ ቫኑን ለማቆም ይገደዳሉ። ታይለር ሲቀይረው ማቲ ለጥበቃ የእጅ ባትሪውንና ሜዳሊያውን ይዛ ቆማ። ሳይቆይ ታይለር ብሎኖቹ እንደጠፉ ተገንዝቦ ከቫኑ ስር እስኪያገኛቸው ድረስ ዙሪያውንም ይመለከታል። እጆቹን ለመውሰድ ከስር በሆዱ ሲሳብ ማቲ የቫኑ በር ሲከፈትና አንድ እጅ ሲያጮልቅም ታያለች። በድንገት እጁ ከበላዩ ሆኖ ፊቷን በመጨበጥም አንስቷት ታይለር መሬት ላይ ከመውደቋ በፊት ስትጮህ ሰምቶ ስትጎተትም ይመለከታል። እሷን ለመርዳት ለመውጣት ሲሞክር ማንሻው መንቀሳቀስ ጀምሮ ቫኑ ቀስ እያለ መውረድ ጀመረ። ታይለር ለመውጣት ሲፈጥን ነገር ግን በቂ ፍጥነት አልነበረውምና ቫኑ እግሩ ላይ ወድቆ በከፍተኛ ሁኔታ ማቆሰለው። ታይለር አሁንም ለመሳብ ሲወስን ይህም በፍጥነት ነፃ አውጥቶት ነገር ግን ጉዳቱን የባሰም አደረገው። ሜዳሊያውን መሬት ላይ ካገኘ በኋላ ታይለር ደንግጦ ለመንዳት ቫኑ ውስጥ ገብቶ
ይህ በእንዲህ እንዳለ ማቲ ከአንድ አደጋ የደረሰበት ቦታ አቅራቢያም ትነቃለች። አስክሬኖቹን ልትፈትሽ ስትል ታይለር ደርሶ አጥብቆ ማቅፏት። ማቲ አንድ ችግር እንዳለ ተሰምቷት ወደ ኋላ ስትሳብ ተሳፋሪውንም አገኘችው። እጁን በማንቀሳቀስ ብቻ ማቲም በጉልበቷ እንድትንበረከክና እጆቿ እንድትዘረጋ ማስገድዷት። ከአፍንጫዋ ደም መፍሰስ ሲጀምር የተሳፋሪው አይኖች አብርተው፣ ነገር ግን እውነተኛው ታይለር ሲመጣም ይጠፋል። ቫኑ ማቲን ሊገጫት ቢቃረብም ሆኖም ታይለር በፍጥነት ምላሽ ይሰጥና በሰዓቱም ያቆመዋል። ከዚያ በኋላ ጥንዶቹ ወደ ቫኑ ዝግጅት ተመልሰው ነርተው ስለ ዳያና ቢጠይቁም ነገር ግን ማንም ስሟን አያውቀው። በመጨረሻም ዳያን ሰምታቸው መጣ። ነገር ግን ምን እየተፈጠረ እንዳለ ሲነግሯትም ትደነግጣለች። ጥንዶቹ ወዲያውኑ እንዲወጡ ተናግራ በቫኖቻቸው ውስጥ ለመደበቅ ለሚፈጥኑት ሕዝብ ማስጠንቀቂያ ሰጥታ ዳያን ተሳፋሪው በህመም በሞትና በስቃይ እየተራበ ስለሆነ ባራው ጎዳናው ላይ አደጋዎችን በማድረስ የሚደሰት ጋኔን እንደሆነ ታስረዳለች። ሉካስን ለመርዳት ስለቆሙ ጥንዶቹ ላይ ምልክት ማድረግ ችሏል። ማቲ በሜዳሊያው ተሳፋሪውን እንደጎዳችው ስትነግራት፣ ይህም ዳያን ምልክት የተደረገበት የጭነት መኪና አሽከርካሪ በቅዱስ ክርስቶፈር ቤተክርስቲያን መጠጊያ እንደፈለገ እንድታስታውስም ረድቷት፣ ክርስቲያኑ የተሳፋሪውን ኃይል ሊያዳክም ከቻለ ምናልባት እዚያ ሊገሉትም ይችላሉ። ጥንዶቹ ወደዚያ ቦታ እንዴት እንደሚሄዱም አያውቁም። ስለዚህ ከብዙ እምቢተኝነት በኋላ ዳያን ወደዚያ ለመውሰድ ተስማምታ፣ በድንገት ንፋሱ በጣም በኃይል መንፈስ ጀምሮ ጥቅጥቅ ያለ ጉም በአካባቢውም ይሰራጫል። ጥንዶቹ ወደ ቫናቸው ለመመለስ ሲሮጡ ንፋሱ የማቲ እጅ ላይ በሩን ዘግቶት ሊሰብረውም ተቃርቦ ዳያን ካጠገባቸው ቆማ እንዲከተሏት ጠይቃ፣ ነገር ግን እንዳለመታደል ሆኖ ተሳፋሪው ከበስተጀርባ አንገቷን ጨብጦ በመጎተት ሲሰብረው፣ ይህም ወዲያውኑ በአሰቃቂ መንገድ እንድትሞት አደረገ። ታይለርና ማቲ ወዲያውኑ ወጥተው ወደ አንድ የነዳጅ ማደያ እስኪደርሱ ድረስ መንዳትም አያቆሙም። ጉዳታቸውን ካሰሩ በኋላ ብቸኛው አማራጫቸው በበረሃ ውስጥ ያለውን ቤተክርስቲያን መፈለግ እንደሆነም ይስማማሉ። ከመውጣታቸው በፊት በርካታ የኃይል ሰጪ መጠጦችንና የሃይማኖት ሜዳሊያዎችንም ገዝተው በጉዞ ወቅት ሜዳሊያዎቹ በቫን ውስጥ ሁሉ ይሰቀላሉ። ታይለር ከአንድ መነኩሴ ጋር ይጓዝ ስለነበረው ስለ ቅዱስ ክሪስቶፈር በስልኩ ምርምርም እያደረገ አንድ ቀን ክሪስቶፈር አብሮት የነበረው ሰው መነኩሴ እንዳልሆነ ተገነዘበ። እሱ የተለወጠ ጋኔን ነበር። ጥንዶቹም ሁለቱ አካላት ለሚዛናዊነት የአንድ ሳንቲም ሁለት ገጽታዎች እንደሆኑ ይደመድማሉ። ክሪስቶፈር መንገደኞችን ይጠብቃልና ተሳፋሪውም ያጠቃቸዋል። ለጥቂት ጊዜ ከነዱ በኋላ ማቲ እንቅልፍ ተጫጭኗል። አይኖቿን ለአንድ ሰከንድ ዘግታ ስትከፍታቸው ምሽቱም ሆኗል። የቫኑ ቁጥጥር ልታጣ ብትቃረብም ነገር ግን በሰዓቱ ወደ መስመር መልሰው ታይለር እንዴት ምሽት እንደሆነ ለሱም ሳላልገባው መመለስም ይፈልጋል። ስለዚህ ማቲ ቫኑን አዙራው ከደቂቃዎች በኋላ ጥንዶቹ ብዙ ነዳጅ እንዳልቀራቸውም አስተውለው በአንድ ምልክት አጠገብ ሲያልፉ ማቲ አዲስ ምልክት ስላየች ቫኑን ያቆመች ሲሆን ትርጉሙም በዚህ በኩል ማለት ነው። ምልክቶቹ ማመን እንዳለባቸው በማስታወስ ማቲ የቀስቱን አቅጣጫ ለመከተል ቫኑን ከመንገድ ውጪ አወጣችው። ወደ ጨለማው በበለጠ ሲነዱ ሬዲዮ ከፍቶ አንድ ሰባኪ ስለ ሲኦል ሲናገር ይሰማሉ። ታይለር ሊያጠፋው ስላልቻለ ስለዚህ ዝም ለማሰኘት በመጨረሻም ሰባበረው። በመጨረሻም ያንኑ ምልክት ያለበት ሌላ ምልክት አግኝተው ስለዚህ ቫኑን ወደ ተጠቀመው አቅጣጫ ማዙረውት ከጥቂት ጊዜያት በኋላ በተተዉ ተሽከርካሪዎች ወደ ተሞላ አካባቢም ይደርሳሉ። ታይለር በእጅ ባትሪው መንገዱን ለመምራት መጀመሪያ ወጥቶ ነገር ግን ማቲ ሲቆም ስታየውም ትጨነቃለች። ወደሱ ፈጥና በርቀት ቤተክርስቲያኑን ከበው መሬት ላይ ያሉ በመቶዎች የሚቆጠሩ አስክሬኖችን በትኩረት ሲመለከትም አገኘችው። ታይለር አስክሬኖቹ እውነተኛ እንዳልሆኑና ተሳፋሪው ፍጥነታቸውን ለመቀነስ እዚያ እንዳስቀምጣቸው ያስባል። ስለዚህ ጥንዶቹ ወደ ቫኑ ተመልሰው መንዳት ጀመረው። ተሽከርካሪው በአስክሬኖቹ ሲሄድ ማቲም እያለቀሰች በድንገት የቫኑ በስተጀርባ ተከፍቶ ሜዳሊያዎቹ በሜዳው መሃል ወደሚገኘው ተሳፋሪም ይበራሉ። ታይለር በፍጥነት በሩን ዘግቶት ነገር ግን ዞር ሲል ተሳፋሪውን ቫኑ ውስጥም አገኘው። ጋኔኑ ታይለርን ወደ ታች አውርዶት በዱላ ሊያጠቃው ሲሞክር በፍጥነት መሳሪያውንም አስፈታው። ታይለር በቫኑ ውስጥ ጥቂት ጊዜ ከተወረወረ በኋላ ከአንገቱ ላይ አንድ ሜዳሊያ አውልቆ ነገር ግን ሊጠቀምበት ከመቻሉ በፊት ተሳፋሪው እጁንም ይሰብረዋል። ታይለር ተሳፋሪው ከቫኑ ውስጥ ከመወርወሩ በፊት ለማቲ በተስፋ መቁረጥ ወደ ቤተክርስቲያኑ እንድትደርስም ነግሯት ከዚያም በተቻለ ፍጥነት ወደምትነዳው ወደ ማቲም ይመጣል። ሊነካስ ሲል ቫኑን አቁማ ኃይሉም ተሳፋሪውን በመስኮት በኩል ወረወረው። ማቲ ወዲያውኑ በቫኑ ገጭታው እሷ በቀጥታ ወደ ቤተክርስቲያኑ ስትነዳ እሱ መኪናው ፊት ለፊት ላይ ይጣበቃል። በርካታ ግድግዳዎችን ካፈረሰች በኋላ ተሳፋሪውን ከአንድ የቅዱስ ክሪስቶፈር ሐውልት ጋር ስታጋጨው ይህም በህመም እንዲጮህም አደረገው። እንዳለመታደል ሆኖ ተሳፋሪው አሁንም መንቀሳቀስ ይችላልና ለመያዝ በፊተኛው ክፍል ላይም ተስቦ ማቲ እንዲወድቅ ለማድረግ ሐውልቱን እንደገና ስትገጨው ከዚያም ተሳፋሪውን በክሪስቶፈር በትር ላይ ለመሰካት ወደ ኋላ ገፍታው
ጋኔኑ አካሉ መበታተን ሲጀምር በከፍተኛ ስቃይ ይጮሃል። በድንገት ተሳፋሪው ሲፈነዳ መላውን ቤተክርስቲያን በእሳትም አያይዞት ቫኑ ነዳጅ ስላለቀበት፣ ስለዚህ ማቲ ወጥታ ወርቁትን ፍርስራሾችም ታመልጣለች። በዚያ ቅጽበት ታይለር አግኝቷት አብረው ወደ ውጪም ወጥተው ጥንዶቹ ከዚያም ቤተክርስቲያኑ ሲቃጠል ለመመልከት መሬት ላይ ይቀመጣሉ። ታይለር ሁሉንም ነገር እንዳጡ ቢያስብም ነገር ግን ማቲ አሁንም ቀለበቱ አላት። በመጨረሻ ጣቷ ላይ አድርጎላት የአምቡላንስ ድምጽ ከመስማታቸው በፊትም ተሳስመው ታይለር እርዳታ ለመጥራት የማቲን የሳተላይት መገናኛ እንደተጠቀመበትም ይታወቃል። አሁን ወደ ከተማው ለመመለስና የተረጋጋ ህይወት ለመኖር ዝግጁ እንደሆነ ታይለር ለማቲ ሲነግራትም እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ